አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? ሀባይብ እንግዲህ አሁን የምትሰሙት የጧት ድምፅ ነው። ቁርስ ዳቦ እየጋገርኩ ነበር። ያው እንግዲህ ልጆቹ ቆርሰው ነው ልጅ ያለበት ቤት እላችኋለሁ። እና እንዴት ናችሁልኝ? እስኪ ለቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱኝ። ማሻላ ዛሬ ላሳያችሁ የፈለኩት ማለት ነው ይችን ትንሽዬ ሲኒያ ነው የምትባለው። ያው እየጠፋኝ ነው አረበኛው እና በጣም ቆንጆና ለእናንተ የምታስፈልጋችሁ ናት ልላችሁ ነው። በእርግጥ ሱቅ ላይ እኔ አላየኋትም። ሱቅ ላይ እንደዚህ ገበያ ላይ ስውል ሱቅ ላይ ማለት በዋናነት አላያትም ግን አለ አይደለ በእርዳታው ምናምን የተሰጡት እቃ እንደዚህ በእርዳታ መልክ የሚሰጡ አሉ እና እነሱ ይሸጡታል። እነሱ ለነጋዴ ያስረክቡታል ገበያ ላይ እንደዚህ ማለት ነው። በዋናነት ተራውን የጠበቀ ተራ ላይ ሆነው ሳይሆን ያኔ እንደዚህ ገበያ ላይ ያለ አይደለ ሳልባጅ ተራ ምናምን እንደምላችሁ እሱን ከሱ አካባቢ ይዘውት እንትን ይላሉ። እና ይቺ በጣም ቆንጆ ናት። ለምን ካላችሁ ትንሽ ናት። ትንሽ ማለት ለቤተሰብ ምናምን በቂ ለጧት ቁርስ ለምናምን አለ አይደል። በተለይ ኬክ ስትሰሩ በመጠነኛ ያኔ ሲበዛ ሲኒያው ተለቅ ሲል አጓጉል ይሆናል። ግን እንደዚች መጠነኛ በትንሿ ለቡና ቁርስ ምናምን መስራት ስትፈልጉ ይችን ብድግ ስታደርጉ በጣም ቆንጆ ናት። እና ብትገዟት ለእናንተ በጣም ጥሩ ናት ብዬ ስላሰብኩ ነው። በጣም ነው ባነሳው ቁጥር አስታውሳችኋለሁ ማለት ነው። እና ቆንጆ ናት ማሻአላ፣ መጠነኛ ናት። ለሁሉም ነገር ትሆናለች። ለዳቦ፣ ለኬክ፣ ለፈለጋችሁት ነገር በቃ ደራሽ ናት። እና ይቺ እንትኑ ፓትራውን ቢኖራችሁም አሁን በሱ ነው የጋገርኩት። ግን ይቺ ሲኒየቱ ለጧት ቁርስ በትንሿ ፈለኩኝ። ማሻአላ እንዲያፍታ በዚች በትንሿ ማለት ነው። በመጥበሻ እንደዚህ ከሙቀቱ ተጠግቼ በምጋግርበት ይችን ጣዲ ባደርግ ኻላስ ያኔ ሌላውን ስራዬን እሰራለሁ ለማለት ያክል ነው። በዳቦ መጋገሪያ የጋገርኩት። ሌላው እስኪ እንቁላል ማሻአላ እንቁላል እየቀነሰ ነው። በፊት አሁን ታስታውሱ ከሆነ አንዱ 20 ብር ነበር ስንገዛ የነበረው። አሁን ላይ ግን አላቅም፣ አንዳንድ ጊዜ ይጨምራል ይቀንሳል። 15 ትንንሹ ነው ይሁን አላቅም፣ ብቻ 15 ብር ነው የገዛሁት። ያው ዛሬ ቁርስ ዛሬ ማነው እሑድ ትምህርት ቤት ያው እንቁላል ነው ማለት ነው። ረቢ እስኪ ቆራርሽ ደግሞ በኋላ ከተመቸኝ ማሳያችሁ ነው። እና ይችን ራሱ ብትገዟት ያኔ እንደዚህ ገበያ ላይ ገዛላችኋለሁ፣ ችግር የለውም ማለት ነው። ለእናንተ በጣም ደስ የምትል ናት። ክብደቷ ምናምን የውጭ ነው ማሻአላ ያኔ ሁሉም የውጭ ነው፣ ግን ከውጭም አለው ደረጃ። ይች በጣም ከባድ ናት። በእንትኑ በስደቱ በአብዛኛው ሲረዷቸው የነበሩት እቃ ነው እና አሪፍ ነው እላችኋለሁ። የሆነ የውሃ መጠጫውም ሰሃኑም በጣም ደንዳና ናቸው። ምርታቸው ይለያል እላችሁ ፈልጌ ነው በጥቅሉ ማለት ነው። እስኪ ليش صوفتها بورصة شو متادر؟ أنت أتكلم يعني تيشيرت አያችሁት ሀባይብ እንግዲህ ማሻአላ ቆርሻለሁ። እንትን በስር ያለው ነው ይሄ ማሻአላ ተባረከላው። ያኔ አላረረምም እንትና ጥሬም አልሆነም፣ ቆንጆ ነው ማሻአላ። ሲኒያይቱን እንግዲህ እያያችኋት ነው ማነሷም ማለት ነው። እና የዚህ የፓትራው እንትን ይላል ተለቅ ስለሚል ያኔ በትንሹ ለማጋገር ስትፈልጉ ነው የምትሆናችሁ የምላችሁ። ኢንሻአላህ እንግዲህ ማሻአላ ተባረከላህ በጣም ቆንጆ ናት። እኔ ስለወደድኳት ነው ሲኒያይቱን ማለት ነው። በጣም ቆንጆ ናት። ለኬክ ለምናምን እንዳልኳችሁ አሪፍ ናት እላችኋለሁ። ደግሞ እንደዚህ ሆኖ ወጥቷል። ልጆቹንም ሸኝቻለሁ ወደ ትምህርት ቤት።
እና ሀባይብ እስኪ በባለፈው ስለ እኔ ቤት መስጦ ምናምን እያሳየኋችሁ ነበረ። አንዳንድ እህቶችም ፎቶ ላታዩ እንደሆነ ምናምን እያላችሁ ነበር። የዛ አይደለም። አሁን ባለፈው በቅርብ ሰዓት ነበር ቪዲዮ የሰራሁላችሁ። ወግዴ ቪዲዮ ስሰራላችሁ ታስታውሱ ከሆነ በቅርብ ነበር እንትን ያልኩት። ያኔ 8 ቀን ወይም 10 ቀን ነው ቢሆነው ለእናንተ ቪዲዮ ሰራ ቀን አጽድቼ ምናምን እቃውን የሆነ በርሜል በጎን አድርጌ፣ ምክንያቱም የሌላ ሰው እቃ ከሚበላ ብዬ በርሜል ምናምን አደረኩኝ። አሁን ብታዩት ሱብሃንአላህ በጣም ከባድ ነው። አሁን ደግሞ መልሶ ልክ እንዳልተነካ እንዳልተጠረገ ሆኖ መልሶ ወጥቶበታል። እና በነገራችን ላይ በዚህ ዙሪያ እንደ የኔ ቤት እንዴት ይሁን ምናምን እያላችሁ በውስጥ ያናገራችሁ ኘቶች የነበራችሁ በምስጡ ዙሪያ ማለት ነው። አታስቡ ግን እቃችሁን ከማስገባታችሁ በፊት ምናምን ምስጥ ካለበት ያን የሚወጣ እንደዚህ ኩይሶ ነገር ካለ መጀመሪያ ሳትፈራርሹ በፊት ይወጣል። ቀላል ነው፣ ችግር የለም። ባለሙያ የራሱ አለው፣ ያየዋል። የት እንዳለ ዋናው አባትየው ወይት እንዳለ ያየዋል። ከዛ በኋላ ያወጣዋል። ቆፍሮ በጣም ይቆፈራል፣ ወደ ውስጥ እስከሚያገኘው ድረስ ይቆፈራል። ከዛ በኋላ ያወጣዋል። ችግር የለም። ከዛ መልሳችሁ ማስተካከል ነው ቤቱን ማለት ነው። ቀላል ነው፣ ያን ያህል የሚካበድ አይደለም። እኔም ማስተካከል እችል ነበር፣ ግን ያኔ ኢንሻአላህ ቢኢዝኒላህ አዘወጀል አገር አማን ይሁን ሰላም እንሁን ቤቱን ማፍረስ ስለምፈልግ ነው እኔ ያላወጣሁት እንጂ ብዙ እህቶች ተጨንቃችኋል። በጣም ስትጨነቁ ነበር። እንደው ቤቱ እንደዚህ ብሎ ምናምን ስትል ነበር። አብሸሩ፣ ምንም ችግር የለውም፣ ይፈርሳል። እኔ ዘመናዊ ኮርኒስ መድረሽ ምናምን ስለማላል ችግር የለውም፣ በቀላል ማስተካከል እችላለሁ ቤቱን። ምክንያቱም በጣም ገንዘብ የሚፈጀው ይሄ ዘመናዊ ኮርኒስ፣ ጂምሰም፣ መድረሽ የእሱ ነገር ነው። እኔ ግን ችግር የለብኝም። ይህንን ዝም ብሎ አላዲል ኮርኒስ ራሱ ቆንጆ ኮርኒስ በዝም ብሎ አላዲል አቅምን ያማከለ በዛ ማሰራት እችላለሁ። መዝጊያ የቤቱ መዝጊያ አለኝ፣ ዚንጎ አለ፣ እሱ ራሱ በቃ ሁሉ ነገር ስላለ ድንጋዩ የውሃ ልክ ድንጋይ ምናምን እነዚህ ገንዘብ የሚፈጁ ነገሮች ስላሉ ችግር የለውም፣ በቀላል ይስተካከላል ብዬ ስላሰብኩ ነው እሱን ቆፍሬ ያላስወጣሁት ምስጢር ነው የምላችሁ። እና ይህን የገዛሁት እስከዛው ድረስ ቤቱ እስከሚፈርስ ድረስ አሁን አይታችኋል። ያን ዕቃ አንስቼ የሰው ዕቃ በላብኝ ምናምን እያልኳችሁ ግን አሁን እንዲታየ በቃ በየ3 ቀኑ በየ4 ቀኑ እንዲታየ በየ8 ቀኑ ብዬ ከፍተት አድርጌ ያንን ቦታ ዕቃ ሳላኖር በርሜል አስቀምጬበታለሁ በጎን እና አሁን ላይ እንግዲህ 10 ቀን ብያችኋለሁ፣ ግን የተከመረው ልነግራችሁ አልችልም። እና ዛሬ ሆር ስለሆነ ከቤት ስለሆንኩ ቆፋፍረን እሱን ከድር ጋር እሱ ስለሚረዳኝ ዛሬ ይህንን ረጭቶ የተወሰነ ደግሞ ለወር ለዛ ፋትራ ይሰጣል ማለት ነው። ከዛ በኋላ ቢኢዝኒላህ አዘወጀል ሲፈርስ ሙሉ በሙሉ ዋናው ኩይሶ ዋናው ምስጡ ራሱ ዋናው የሚፈጥረው እሱ እንዲወጣ ይደረጋል ማለት ነው። ከዚህ እኛው ከዚሁ አካባቢ እያስወጣ ብዙ ሰው አለ እና በቀላሉ ይወጣላችኋለሁ። እና ግን ያኔ በየቤታችሁ እንደዚህ ኩይሶ ነገር ካለ ማስወጣት ቀድማችሁ ዕቃ ምናምን ሳታስገቡ ማስወጣቱ ለእናንተ ኸይር ነው፣ ይጠቅማችኋል ብዬ ስላስብኩ ነው አሁን ይሄንን። እና ይሄ ደግሞ ለጡሴ ለምናምን ያኔ በጣም አሪፍ ነው። እሺ በል ይምራን፣ እሺ በል ሂድ፣ እሺ በል ዶሮይቱን፣ እሺ በል እኮ ነው የምልህ የሰዎቹን ዶሮ እና ይኸውላችሁ ከውጭ አነጣጥፌ ምናምን እንደዚህ ልጁን እያጫወትኩ ነው። ህፃኑን እንቅልፍ እስከሚወስደው ድረስ እያጫወትኩ ነው። ዛሬ ምሩሻም ትምህርት አልሄድም እና አልሄድም ብሏል። ሐሙስ ዕለት እያለቀሰ ነበር ማለት ነው። ምን ሆነስ ኢምራን ትምህርት ማከሪው ዛሬ ምን ሆነ ያልሄድከው ትምህርት? ለምን ነው ማከሪው? ሽንቱን ቆጥቦ ነበር የዋለው ሐሙስ ዕለት ማለት ነው። ቆጥቦ ነው እስከሚለቀቁበት ሰዓት ድረስ። ከዛ ከድር ሊያወጣው ሲሄድ በሪታ ሽንቱን ቆጥቦ ውሎ ማለት ነው። እና አሁን ጎጂ ቅጣት ተቀጥቷል። አልሄድም ዛሬ አለ። ለነገ ግን በግዳጅ ይሄዳል ኢንሻአላህ። እና ይህንን ይመስላል። ይሄ ደግሞ ለጥርስ ለምናምን ለዚህ ውስጥ ለሚሄዱ ነገሮች መድኃኒት ለምስጡም ራሱ ለጊዜው ነው እንጂ ጊዜያዊ ማስታገሻ ታውቃላችሁ፣ ያኔ ያስታግሰዋል እላችኋለሁ። ይሄን ዛሬ እንትን ነው
እና እስኪ ወሬ ያበዛው ጤፍ ምናምን ትናንት ጠይቄ ብላችሁ ነበር። አንዲት እህቴ ኮሜንት ስጽፍ አይቻል ነበር። ጤፍ ከ120 ብር ከ130 ብር ጀምሮ አለ እስከ 155 ብር ያኔ ቀንሷል። ከ130 ብር እንዴ ጤፉ ነው እስከ 155 ብር እስከ 160 ብር አለ። ግን እንዴ ጤፉ ነው ዞሮ ዞሮ እንዴ ጤፉ እንዴ ብሩ ይለያያል እላችኋለሁኝ። ማሽላም እንደዚሁ ቀንሷል ከ60 ብር ጀምሮ አለ። እንደ እህሉ ሁኔታ ይለያያል እላችኋለሁኝ። ኢንሻአላህ በቅርብ በሰፊው እሰራላችኋለሁ ስለ ጤፍና ማሽላ በኢዝኒላህ አዘወጀል። ዛሬ ቪዲዮ ይህን ይመስል ነበር። አብሽሩ፣ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።